በውስጥ የደረሰን አሳፋሪ ቪዲዮ በወንጌል አማኙ ዘንድ በተለያዩ አገልግሎቶቹ የሚታወቀው አንጋፋው አገልጋይ በመጠጥ ቤት እጅ ከፍንጅ ተያዘ። ከባድ ሚስጥር ተጋልጧል። በወንጌል አማኙ ዘንድ ከዕለት ወደ ዕለት የሚሰሙት ዜናዎች ጆሮን ጭው የሚያሰኙ ሆነዋል። ዘማሪ ኤፍሬም አለሙን የተመለከተ መረጃን ይዘንላችሁ መጥተናል። በሌላኛው መረጃችን ጴንጤ ላለመባል ብዙ ሞክሬያለሁ። ተወዳጁ ዘማሪ ቴዎድሮስ ታደሰ ያልተጠበቀ መልእክት አስተላለፈ። የቀድሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋይ የነበረው መጋቢ በጋሻው ደሳለኝ ስለነበረበት የኦርቶዶክስ ቤተ እምነት ያልተጠበቀ መልእክት አስተላለፈ። ያልወጣለት ነቀርሳማ አለ። እዩት እንዴት እንደሚያደርገው ብቻውን አይደለም ይሄ ልጅ። እነዚህ ያልተቀጡ፣ ያልታረሙ፣ ያልተቆነጠጡ ጠዋት የሚዘምሩ ማታ የሚዘፍኑ ጠዋት የሚያስቀድሱ ማታ የሚረክሱ በአንድ እጃቸው ለታቦት በአንድ እጃቸው ለጣዖት የሚሰው ትስበክ የምትሉኝ ሰዎች እንዲህ አርገ ነው መስበከው፣ እንደዚህ አርገ ነው መስበከው። ማሰበኩ እንደዚህ አርገ ብትንትኑን አውጥቼ ነው የምተነብየው፣ ብትንትኑን አውጥቼ ነው መስበከው። ሰላም ጤና ይስጥልን ቤተሰቦቻችን፣ ይህ የሮማንስ ሮድ የዩቲዩብ ቻናል ነው። በቻናላችን አዳዲስና ወቅታዊ ትኩስ መረጃዎችን ይዘንላችሁ መጥተናል። እስከ መረጃው ፍጻሜ አብራችሁን ቆዩ። ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን አዳዲስ መረጃዎችን በፍጥነት ያገኙ። ቪዲዮአችንን ለሌሎች ሼር በማድረግ ቤተሰባዊነቱን ያጠናክሩ። ስድቡን ሰምተዋል። በጌታ በኢየሱስ የስድብ ናዳ፣ የስድብ ውርጅብኝ ይሄ በማን ነው? በሃይማኖት አባት ላይ ልንገርህ። እኔ ስለማውቀው ቤቱ እዛ ውስጥ እስካለ ከሐሰታቸውና ከጥፋታቸው ጋር እስከ ተስማማህ ድረስ አንተ መልአክ ነህ፣ አንተ ቅዱስ ነህ፣ እንሰዋልህ እስክትባል ድረስ ነው። እግር ከዛ ይውጣ ወይ ደግሞ ሳት ብሎ ትንሽ እንዲህ አይነት ነገር በዛ መሃል ሆነ አሰማ። ከመቼው ከአንቱ ወደ አንተ ነገሩ እንደሚቀየር ማመን ያቅታል። እና እዚህ ውስጥ መንፈስ ቅዱስ እየሰራ ነው ብዬ ልመን። እዚህ ውስጥ እውነተኛው አምልኮ አለ ብዬ ልመን። ይሄ የግለሰቦች ነው ደግሞ ይልሃል። አንድ አለ ወይ ባለባሽ ይመጣና መልስ ላይ ይሄ ግለሰቦች ነው፣ ግለሰቦች ናቸው። ግለሰቦች ቤተክርስቲያንን አይወክሉም። ቤተክርስቲያን የሚባለው ድንጋዩና የጽዱ እንትን አይደለም፣ የአማኞች ህብረት ነው። ሰዎች ናቸው። እነዚህ ያልተቀጡ፣ ያልታረሙ፣ ያልተቆነጠጡ ጠዋት የሚዘምሩ ማታ የሚዘፍኑ ጠዋት የሚያስቀድሱ ማታ የሚረክሱ በአንድ እጃቸው ለታቦት በአንድ እጃቸው ለጣዖት የሚሰው ማን በሞተ ማን ይመለካል? ማን በቆሰለ ማን ይወደሳል? ማን ዋጋ በከፈለ ማን ጀግና ይባላል? ጀግና እሱ ነው። ይሄን እኮ በስድብ አታስቆመው፣ ይሄን በውግዘት አታስቆመው። ማንም መሰብሰብ መብቱ። ሃይማኖት ሲሰበሰብ ይሄ መጀመሪያው አይደለም፣ ዘላለም ዓለሙን የሃይማኖት ባህሪው መልኩ ይሄ ነው። በቃ ጠላትም ይሄን ስለሚያውቅ ወንዱን ልጅ ለማጥቃት የመሸገው የሃይማኖት ቤት ውስጥ ነው። ከጥንት ጀምሮ ከጥንት የአይሁድ ሊቃነ ካህናት ምንድን ናቸው? እነዛ የቀለም ቀንድ ወገባቸው ላይ ታጥቀው ታሪክ የሚጽፉት ጸሐፍት የሚባሉት እነማን ናቸው? እነዛስ ቡድኖች ትንሣኤ ሙታን የለም ብለው የሚያምኑት ሰዱቃውያኑ እነማን ናቸው? እነዛስ ለወጋቸው እንሰዋለን የሚሉት ፈሪሳውያንስ እነማን ናቸው? እነሱ ውስጥ የነበረ አንጃ አይደለም እንዴ ለመስቀል ሞት አሳልፎ የሰጠው? ስለዚህ ሃይማኖት ከትላንት እስከ ዛሬ ድረስ ወንዱን ልጅ መጫን፣ እሱን መጋፋት፣ ለይስሙላስ ለአፉስ በወንዱ ልጅ እንደሚያምን እሱ ጌታ እንደሆነ እሱ አዳኝ እንደሆነ ማውራት፣ ፕራክቲካሊ ግን መቃወም። የሰማይ መላእክትንም ቢሆን እርዳታ አይፈልግም። ቤዛ የሆነን የሞተልን ብቻውን፣ የተነሳውን ብቻውን፣ ያጸደቀንን ብቻውን፣ ያከበረውንም ብቻውን ነው። ስለዚህ አምልኮ ስግደት ሲኖዶሱ ራሱ በመንፈስ ቅዱስ አይደለም የሚመራው፣
ተሰብስበው ምን ይበሉ? መጽሐፉ ላይ የለም። ጳጳሱ ትክክል ነው የተናገሩት፣ ትክክል ነው። አይታል ቤቱን ስለሚያውቁት እኮ ነው። መጀመሪያ ማረጋጋት አለብህ። የሆነ ነገር ከመናገር በፊት አይዟችሁ አሁን ተረጋጉ፣ አትደንግጡ ብለህ ነው የምትናገረው። የሚያስደነግጡ ነገሮች ናቸው እነዚህ። አትደንግጡ፣ ተረጋጉ፣ አንድ ነገር ልናገር ነው። ጥሩ ነው። ሰማያዊው መልአክ እኮ እንደዚህ ነው ወደ ድንግል መጥቶ እኮ አትፍሪ ነው ያለው። ፍርሃትን አርቆ መናገር የመልአክ ባህሪው ነው። እና አትደንግጡ፣ ቤዛ ኢየሱስ ነው። ቤዛ ይታለ እንዴ ማን ታዲያ ቤዛ አይደለችም አለ። የሷ ቤዛነትና የሱ ቤዛነት አረ ስለ እግዚአብሔር ማፈር ነው። ለማብራራት ደግሞ ትጀምራለህ። ማፈር ነው ያለብህ። የሷ ቤዛነትና የሱ እሺ ምንድነው? አይ ቤዛ የሆነውን እሱን ወልዳ ስለሰጠች። ለዛ ነው ቤዛ የሆነውን ወልዳ ስለሰጠች ነው ቤዛይት የተባለችው። እና ግንበኛን የወለደች እናት ግንበኝት ናት። ምን ያንሳታል? ሙሴ ቤዛ ከተባለ እንትና ቤዛ ከተባለ እሷስ 9 ወር በማህፀኗ ተሸክም እንዴ! ይሄን ማን ካደ? እኮ ትልቅ ነገር ነው። በሰው ልጆች ህይወት ውስጥ ከሆነው ነገር ሁሉ ቀዳሚውና ትልቁ ነገር ነው ይሄ። አምላክን በማህፀን ተሸክሞ መውለድ ትልቅ ነገር ነው። ይሄ አለበቃም ሲልህስ ትጨምርና ታጠጋጋለህ። በጌታ በኢየሱስ ይሄ ተጠረገ ይሁን፣ የተገለበጠ ይሁን። ማርያም ከሌለች ኢየሱስ የለም። ኢየሱስ ከሌለ ስላሴነት የለም። ስላሴነት ከሌለ እግዚአብሔር የለም። እግዚአብሔር ለዚህ ሲኖዶስ አልተሰበሰበም እና የሚሰራው ኃይል ማን እንደሆነ እንድታውቅ ነው። ሲኖዶስ ለዚህ አይሰበሰብም። የሚሰበሰበው ኢየሱስ ነው ቤዛ፣ ሌላ ቤዛ የለም። እሷ ቤዛይት አትባልም ሲባል ሲኖዶስ ወዲያው ተሰብስቧል። ሲኖዶሱ ራሱ በመንፈስ ቅዱስ አይደለም የሚመራው፣ በስልክ ነው። ማርያም ተነስታለች የሚል ሰው ካለ ጥሩ ነው። ኢየሱስ ተነስቷል እኛም እንላለን። እኛም መጀመሪያ የምናቀርበው ማስረጃ መቃብሩ ባዶ ነው። እነሱም መቃብሯ ባዶ ነው፣ ውሸትም ይሁን እውነትም ይሁን በመጀመሪያው ደረጃ ተግባብተናል። ችግር የለም፣ ሪላክስ አርጉ። ሁለተኛው አለ። እስኪ ሁለተኛው አለ በል። ሁለተኛው እኛ የምንለው መቃብር ባዶ ብቻ አይደለም። ከመቃብር የወጣው ኢየሱስ ለ40 ቀናት እየተንቀሳቀሰ ታይቷል። ምንድነው እኔ አሁን እዚህ ጋር ልናገር የምፈልገው ነገር አይተህ ከሆነ ብዙ አገልጋዮች እንደዚህ አሁን ነቢያትን የሚባሉ ብዙ ቦታ ይሄዳሉ የሚባል ነገር ሰምተናል። ደግሞ አንዳንድ ፍንጮች ደርሶናል። ጠንቋይ ቤት እንሂድ፣ ናይጄሪያ ሀገር የማሰራት የሆነ ሀገር ሄዶ የማሰራት የሆነ ይሄ ለምንድን ነው ካልክ ለገንዘብ ሰምቻለሁ። ይሄ ገንዘብ የሚጠራ ህዝብ የሚጠራ አሁን ቅርብ ጊዜ ነው እየሰማሁ አንድ አለ። እንደውም አሁን ከዛምቢያ ነው ከናይጄሪያ የመጣ ጥቁር አለ። እሱም ዲለር ነው አሉ እና እንደውም እዚህ ፕሮግራም ላይ ናብየው እየጠፋብኝ ነው። ዲለር ነው አሉ። በደንብ በስነ ስርዓት ሄዳ ያገናኛል። በቀለበት ነው ነገርየው የሚባለው የሰለሞን ጥበብ ነው ምናምን ይባላል። የሰለሞን ጥበብ እሺ። እና እንደሱ አይነት ነገሮች እየሰማው ህዝብ ለመጥራት ህዝብ ለመሰብሰብ ገንዘብ ለመሰብሰብ የሚደረጉ መንግስተ ሰማያት የሚባል ነገር እኮ አለ። ከሞትም በኋላ እኮ ህይወት የሚባል ነገር እኮ አለ። ይሄን አልገባቸውም ወይ? ከህይወት መዝገብ ላይ መሰረዝ የሚባል እኮ ነገር አለ። መጥፋት እኮ አለ። እኛ እኮ ኢየሱስ ያዳነን እኮ ለዚህ ለምድራዊ ነገር እኮ አይደለም። 70 እና 80 ዓመት ግፋ ቢል ብንኖር ነው። ከዛ በኋላ የዘላለም ህይወት የሚባል ኬዝ አለ እኮ። ለዘላለም ደግሞ ሲኦል የሚባል አለ እኮ የሚባላ። ይሄን አላሰቡትም ወይ? ቆይ ማለት ቢሰሩ ይሻላል፣ ሱቅ ከፍተው ቢነግዱ ይሻላል ያልኳቸው እኮ ለነሱ የሚጠቅማቸው ነው። እግዚአብሔር መንግስት ላይ መጥተው ከሚቀልዱ ጠንቋይ ቤት እየሄዱ ናይጄሪያ እየሄዱ ሱዳን ቤት እየሄዱ መሪጌታ ቤት እየሄዱ እንትና ቤት እየሄዱ እግዚአብሔርን ገንዘብ ለማግኘት አገልግሎትን ከሚያደርጉት ስራ ቢሰሩ ይሻላል። ይሄ ነው ያልከለውት። ስለዚህ በጣም ብዙ ዴንጀረስ የሆኑ ነገሮች ስላሉ ይሄንን ነው እኮ እነዛን ሰዎች በግል የደረሰ መረጃን በግል ሰዎችን ሄዳ አናግራቸዋል።
ለምንድነው እንደዚህ የምታደርጉት? ከናይጄሪያ ከሱዳን ከመርጌታ ቤት ከምን ለምንድነው የምታስጠነቁሉት? የሰለሞን ጥበብ ነው ጭራሽ የሚባለው ሰው ራሱ አሰምቻለሁ። ብዙዎቹ ተጣልተውኛል። ብዙዎቹ ያው ይጣሉኛል። ጴንጤ ላለመባል በጣም ብዙ ከራሴ ጋር ተሟግቻለሁ። ኦልሞስት 5ኛ ክፍል ተማሪ ከነበርኩበት ጀምሮ ቸርች ሄዳለሁ። የት? ቃለ ሕይወት። ኦኬ። እና ሄዳለሁ። ሰንደይ ስኩል ተማሪዎች ጋር አብሬ እማራለሁ። ኮምፓሽን የሚባል ድርጅት ነበርና እዛ አብሬ ከልጆች ጋር ስለነበርኩ ወንጌል የመስማቱ እድል ነበረኝ። መዝሙር የማወቅ እድል ነበረኝ። ብዙ ያንን ዓለም የማግኘት እድል ነበረኝ። ግን ጌታን ለመቀበል ግን ፍላጎት አልነበረኝ። ምክንያቱም ከልጅነቴ ስሰማ የነበረው ነገር ጴንጤ ወይም ይሄ ወንጌላውያን አማኞች እኛ እንደምንለው አሁን ስለዚህ ማህበረሰብ የነበረኝ አመለካከት ትክክለኛ ነበር፣ የተቃኘ ነበር። ስለዚህ የግድ ነፍስ አውቄ ራሴ ያን ነገር ፋይንድ አውት ማድረግ ነበረብኝ። ስለዚህ በትክክል የእግዚአብሔርን ቃል ማንበብ ስጀምር ከራሴ ጋር ነገሮችን ማመዛዘን በምችልበት እዛ እድሜ ላይ ስደርስ ለውሳኔ በቃ ከዚህ በኋላ ማንም ቢቀበልም ባይቀበልም ይሄ የኔ አመለካከት ነው፣ አምኜበታለሁ፣ እውነተኛ መንገድ ነው ብዬ ወስኜ አንዳንድ ጊዜ በነከሌ መንገድ አይደለም እግዚአብሔር ለኔ የሚገለጠው። ገባሽ? አስትዬን እግዚአብሔር የሚያስኪንበት የራሱ የሆነ የህይወት ስርዓት ህግ አለው። ሌላ ሰው የሄደበት ደግሞ የራሱ የሆነ የህይወት ስርዓት ህግ አለው እና እግዚአብሔር ተቀመጥ ሲለው ታዞ መቀመጡ እንዲባረክ አድርጎታል። እና ይህንን መልእክት ለሚያዩ ሰዎች እግዚአብሔርን መስማት ያተርፋል። እግዚአብሔርን መስማት ማትረፊያ ነው። አይ ሄዳለሁ እኔ መንገዱን አውቀዋለሁ አባቴ አብርሃም የተባረከው በዚህ መንገድ ነው ብሎ ሄዶ ቢሆን ኖሮ ይከስር ነበር። አንዳንድ እግዚአብሔር በማይመስል መንገድ በማይሆን እኛ በምናውቀው ነው የምንሄደው። በማናውቀው መንገድ ግን እግዚአብሔር የኛን ነገር ይሰራልና ለመኮለል ላሰፈሰፉ ሰዎች ችግራቸውን ላነሱ ሰዎች ምንም ነገር ከማድረጋችን በፊት ምንም ውሳኔ ከመወሰናችን በፊት እግዚአብሔር ምን ይላል በእኔ ጉዳይ እግዚአብሔር ምንድነው ፈቃዱ የሚለውን ነገር ማወቅ በዚህ ዘመን ይጠቅመናል ብዬ አምናለሁ። ምክንያቱም ካለው ሁኔታ አንፃር ነባራዊ ሁኔታውን ስታይ ሂጂ ሊልሽ ይችላል። በጣም ብዙ ከራስሽ ጋር ከስጋና ደምሽ ጋር ብቻ ተማክረሽ የምትወስኛቸው ውሳኔዎች ሊኖሩ ይችላሉ። ግን አንዳንድ ጊዜ ደግሞ እግዚአብሔር ምን ይላል ያሉ ሰዎች አትርፈው አይተናል። አንድ ቦታ ሲናገር እግዚአብሔር ቃል በለቅሶ ሸለቆ የሕግ መምህር በወሰነው ስፍራ ይልና በዛ በረከትን አዟል ይላል። ቦታው የለቅሶ ሸለቆ ነው። እንግዲህ የለቅሶ ሸለቆና በረከት የማይገናኝ ነገር ነው። የሕግ መምህር ግን በዛ በረከትን አዟል ይላል። የወሰነው ስፍራ ስለሆነ እዚህ ቦታ ተቀመጪ ሲልሽ፣ በዚህ መንገድ ሂጂ ሲልሽ እግዚአብሔር ባንቺ ላይ ዲክታተር ይሆን አይደለም። ግን ነገሽን ስለሚያየው ነው። ነገሽን ያየዋል፣ ውጤትሽን ያውቀዋል። ለምለም የመሰለን ሁሉ ኤደን አይደለም። አንዳንድ ጊዜ እኛ ሰዎች ስለሆንን እኛ ያማረን ነገር ላይ ሄደን እንወድቃለን። ግን እግዚአብሔር ደግሞ ለኛ የማይመስል እሱ ግን ውጤቱን ያየው አንድ ነገር አለ እና እግዚአብሔር ምን ይላል? እግዚአብሔር በዚህ ዘመን ፈቃዱ ምንድነው? ምን ላድርግ ተብሎ ይጠየቃል። እና በዚህ አጋጣሚ ለሁላችንም ይሄ መልእክት ነው ብዬ አምናለሁ። በዚህ ዘመን ላለ ሰዎች ምንም ነገር ከማድረጋችን በፊት እግዚአብሔር ምን ይላል የሚለው ያልወጣለት ነቀርሳማ አለ። እዩት እንዴት እንደሚያደርገው ማለት ብቻውን አይደለም። ይሄ ልጅ ቀድሞ በነበረው ዓለም ውስጥ ያለውን ማንነት አሸንፎ ሲወጣ እንመለከታለን። አያችሁ፣ ብዙዎቻችን በእግዚአብሔር ቤት ዛሬ እንደዚህ ነን። በነበርንበት ዓለም ያሉብንን ባህሪያቶች ሙሉ በሙሉ አሁንም እናሳያለን። ያኔም እንጠላለን፣ አሁንም እንጠላለን።
ያኔም ዘረኞች ነን፣ አሁንም ዘረኞች ነን። ያኔም እንዋሻለን፣ አሁንም እንዋሻለን። እንሰብካለን እኮ ጥላቻ ውስጣችን አለ። እንዘምራለን እኮ ጥላቻ ውስጣችን አለ። እንተነብያለን፣ ፕሮፌትና ፕሮፌትስ ተብሎ የሚሰሙን ሰዎች አሉ እኮ። እንደ እግዚአብሔር አገልጋዮች የሚቀበሉን ሰዎች አሉ እኮ። እኛስ አልተለወጥንም። እግዚአብሔር ይርዳን፣ በእውነት እግዚአብሔር ይርዳን። እግዚአብሔር ይርዳን። ታጋሽ ስለሆነ እግዚአብሔር አልመታንም፣ እግዚአብሔር አልቀሰፈንም። እግዚአብሔር ምሕረቱ ብዙ ስለሆነ ነው። ዝም ስለተባልን ትክክል ራሳችንን አድርገን ማየት የለብንም። እግዚአብሔር ብዙ ነገራችሁን ሆልድ ከማድረጉ በፊት በእውነት ነው ማለት ሆልድ ከማድረጉ በፊት ተመለሱ። የይቅርታ አምላክ ነው። ካቃታችሁ በእግዚአብሔር ፊት አልቻልኩም እግዚአብሔር ብለን እንውደቅ። ይቀይራል እግዚአብሔር። ተባረኩ። እንደዚህ አትስበክ የምትሉኝ ሰዎች እንዲህ አድርጌ ነው የምሰብከው፣ እንደዚህ አድርጌ ነው የምሰብከው። መሰበኩ እንደዚህ አድርጌ ብትንትኑን አውጥቼ ነው የምተነብየው፣ ብትንትኑን አውጥቼ ነው የምሰብከው። የናዝሬቱ ኢየሱስ የአደባባይ ምስጢር ነው። እግዚአብሔር አምላክ ለሰው ልጆች ሁሉ የገለጠው ምስጢር ነው። ሄሎ ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት አንዳንድ የሚከለክሉ ራዳሮቹን ትሰግባ። ኢየሱስ ይሰበካል። ሞትን አሸንፎ መነሳቱ ይሰበካል። ወደ ሰማይ መሄዱ ይሰበካል። ተመልሶ መምጣቱ ይሰበካል። ይሄ ካልተሰበከ፣ ይሄ ካልተነገረ ምኑ ተሰበከ ታዲያ? ባለፈው ነግሬያችኋለሁ። እዚህ ቤት እያለን ነው የምንሰብከው፣ እያንኳኳን አላችሁ ወይ? እዚህ ቤት እዚህ ቤት እዚህ ቤት የዳዊት መክፈቻ ያለው ኢየሱስ ብቻ ነው። እዚህ ቤት የዳዊት መክፈቻ ያለው ኢየሱስ ብቻ ነው። አንተ አሁን ሸማ የምታበራለት ዛንጥላ ገዝተህ የምትሰጠው ገብርኤል ያነ ቢዚ ነው፣ እሱን ያጅባል። የናዝሬቱ ኢየሱስ ባለፈው ብቻውን ነበረ። ሲወጉት ብቻውን ነው የወጉት። ተመልሶ ሲመጣ ግን ማይ ጋድ ያለው የመላእክት ብዛት ያለው የቅዱሳን ብዛት። ለእግዚአብሔር መንግስት መግቢያ በር ላይ የመላእክቶች ስም አይሰራም። ገብርኤል ስትል ሮንግ ፓስወርድ ተጠቅማል ይላል። የሃይማኖት መሪ የንስያ አባት ስትል ሮንግ ፓስወርድ ተጠቅማል። ኢየሱስ ስትል አውቆ ይከፈታል። አንድ ሰው አሜን። ኢየሱስ ስትል የሰማዩ ይከፈታል። ኢየሱስ ስትል የምድሩ ይከፈታል። ኢየሱስ ስትል ሁሉ ይከፈታል። ኢየሱስ የዳዊትን መክፈቻ ይዟል። ይህንን ሲናገር እንደማትወደኝ አውቃለሁ፣ እንደምትናደድ አውቃለሁ። ምርጫ ቢኖረኝ እያሳኩ ብናገር ደስ ይለኛል። የለም እግዚአብሔር ምርጫ ያላስቀመጠውን ጉዳይ ነብዩ ከት ምርጫ ያምጣ? አንተ የምታዘው መልአክ ቢኖርማ ይሄን ያስቀስፈኛል። ገብርኤልን ልከ ይሄን ጆሮዬን አስቆርጣል። ግን የለም ላንተ የምታዘዝ እኔን የመላእክቶች ጠላት አድርጎ የሚተረጉም ስንት ሰው አለ መሰል። በመንግስተ ሰማያት መግቢያ በር ጉዳይ ያሳተፈው መልአክ የለም፣ ያሳተፈው ሶስተኛ ወገን የለም። አንተስ ለምን ታሳትፈዋለህ? እግዚአብሔር አንድ ሰው ነው የወከለው፣ እሱም የናዝሬቱ ኢየሱስ ነው። ሌላው አልተነሳም፣ ኢየሱስ ግን ተነስቷል። ሌላው አላረገም፣ ኢየሱስ ግን አርጓል። ሌላው አይመለስም፣ ኢየሱስ ግን ይመለሳል። ኢየሱስ እንደተነሳ ነው መጽሐፍ ቅዱስ የሚያወራው እንጂ ስለ ሌላ ትንሣኤ አያወራም። ብድግ ብለህ መጥተህ ማርያም እንዳልተነሳች የሚያወራውን የመጽሐፍ ቅዱስ ክፍል አሳየኝ ብትለኝ አላሳይም። ሞቶ የቀረ እኮ አይጻፍም። ሰላም ለእናንተ ይሁን። የሰሞኑ ጉዳይ እየበረደ የሄደ የመሰላችሁ ካላችሁ አይደለም፣ ትኩሳቱ ጨምሯል። አንዳንድ ኦዲዮዎችን አዳምጠን የኔን የራሴን
ሪፍሌክሽን እሰጣለሁኝ። በዚህ አጋጣሚ በኮመንት ውስጥ አደንግጡ እያላችሁ የጻፋችሁ ሃሽታግ ያደረጋችሁ በጣም ለመጀመሪያ ጊዜ ይህን ቃል ልጠቀም በጣም ኮርቼባችኋለሁኝ። ምክንያቱም ሌላ ጊዜ የነሱ ስድብ ነበር የሚበልጠውና በጣም ደስ ብሎኛል። እግዚአብሔር ይባርካችሁ። በዚህም ኦዲዮ ውስጥ ማለት አሁን በመሰራው ቪዲዮ ውስጥም እንደዚሁ ኮመንት አድርጉ የተሰማችሁን ማንኛውም ነገር ስለ ኢትዮጵያ ኦርቶዶክስ ተዋሕዶ ድነት፣ ታድሶ፣ መልካምነት፣ ጥሩ ዜና እንዲሰማ ሰው እንዲድን የምትጸልዩ የምታለቅሱ ሁላችሁም እነሱ ጥላቻ ሌላ ትርጉም ይስጡት እንጂ ይሄ ምኞት ያላችሁ ይሄ ፍቅር ያላችሁ ጠቅላላ የምትወዱትን ጥቅሶችን ሁሉም ኮመንት ማድረግ ትችላላችሁ። በጣም ደስ ብሎኛል። ምክንያቱም ሌላ ጊዜ በጣም ስድቡ ይበዛ ነበር። ባይዘዌ በዚህ አጋጣሚ ስድቦችን የሆነ ትራሽ ማስቀመጫ አለ። ከዛ አውቄ ነው የምለቀው። የኔን ፈቃድ የሚጠይቅ ክፍል አለ። በጣም ወረስቱ ካልሆነ በስተቀር አውቄ ሄጄ ሪሊዝ አደርገዋለሁ። ምን ያህል እንዳልዳኑ ጸሎት እንደሚያስፈልጋቸው ህዝቡ እንዲያውቅ ብዬ ነው። ፐርሰናል የሆነ እንኳን ስድቦችን እኔ ነኝ የምለቃቸው። ይሄንን ደግሞ ቪዲዮ የሚሰሩ ሰዎች ያውቃሉ። ምንም ሚት አላደርግም ድሌት ከጥቂቶቹ በስተቀር እና እስኪ ይሄንን ኦዲዮ እናዳምጥ። ሌላ ትኩሳት ተነስቷል እና ከዛ በኋላ ምልከታዬን እሰጣለሁ። ይሄንን ሰሞኑን ትላንትና አንድ ቦታ ቤካ ቤት ተናግሬያለሁ። ብዙ ጊዜ እናገራለሁ። ኤጁኬትድ እየሆነ ያለው ህዝብ አሁን ይነሳል ብያለሁ እና በያወደ ምሕረቱ በየቅጥሩ እና ስታፒት እና የሚልበት እና ቋንቋ የሚደበላለቅበት ጊዜ በቤተ መቅደሱ ውስጥ ሁሉ ግብግብ ከመነሳቱ በፊት ታድሶ እንፍጠን የሚል ትላንትና አስረግጬም ተናግሬያለሁ። አሁን ይሄ ዛሬ የሆነ ነገር ነው። ሶስት እህቶች ናቸው የሚጠይቁት፣ መምህራን አሉ እና እኔ ደነዝ ድንጋይ አይደለሁም አነባለሁኝና እኛን እንደ ዳሚ አትቁጠሩን ነው ያለችው ይቺ እህት እና ብዙ ማለት የተለያዩ ነገሮችን አንስተዋል። ሌላ ቀጣዩን ኦዲዮ እንሰማለን እና ከሌላ እያመጣችሁ አትበሉን፣ እኛ እኮ እናነባለን እናውቃለን ብላ ነው የጠየቀችው። በጣም ጥሩ ጥያቄ ነው። ይሄ የህዝቡ ጥያቄ ይቺ ድምጽ ይቺ የተናገረችው ነገር ብዙዎች የሚጠይቁት ነገር ነው። እነሱ ህዝቡ ምንም እንደማያውቅና በእነሱ ዲፔንድ እንዲሆን ስለሆነ ሲስተሙ የተሰራው እንጂ ህዝቡ አውቆ እንዲያድግና እንዲያገለግል ለወንጌል እንዲወጣ ሳይሆን አይ እናውቃለን አሁን እና ጭራሽ የሆነ ደነዞች አታድርጉን፣ እኛ አውቀን እናንተ እንደነገራችሁን ታዘዙ አትመልሱ ስለተባልን ነው እንጂ ምን መልሰው እናውቃለን የሚል ነገር ነው የተናገረችው። እስኪ ሁለተኛውን ደግሞ እናዳምጥና በዛም ላይ ምልከታ እሰጣለሁ። ዋና ያተኮርኩት በዚህ ላይ ነው። ሌላ ትኩሳት የመጣው ይሄ ነው። ምትክ ብቻ
አያችሁ ህዝቡ እያወቀ ነው። አሁን እቺ ልጅ የጠየቀችው አርቲኩሌትድ የሆነ ጥያቄ ነው። ምክንያቱም ከዚህ በፊት የዓለም ቤዛ ነው የሚለውን ሰዎች ሊቃውንት አክቹአሊ ሊቃውንትም አትባሉ ተብሏል። ሊቃውንት ይባባላሉ እነሱ እና በነበሩበት በቲክታክ ነው አቃቸዋለሁ እኚህ ሰውዬ እና ጠየቅን እንዲና እንዲ እያሉ ያምታቱ እሷ የዓለም ቤዛ ናት የሚለው መለሱልን አለች። ለኛም እንደመለሱልን ማለት ነው። ኦኬ ከዛ በኋላ መልሰው ደግሞ የቤዛዊት ዓለም ብቻ ሳይሆን ለኢየሱስ ክርስቶስ ቤዛ ነው የሚል እንደገና መጥቷል። ይሄ ሲመጣ ያ ሁሉ የዓለም ቤዛ ናት የሚለውን በመቃወማቸው ሊቃውንቱ ያ ሁሉ ህዝብ የጮኸው ህዝብ ኦኬ ያ ሁሉ የሆነው ህዝብ ያ የኢየሱስ ክርስቶስ ቤዛ ናት ስትባል ግን ዝም ተባለ እና እሷ እንትን ወገቤ ያዙኝ ልቀቁኝ ያለ ህዝብ አለች። በጣም ትልቅ ነገር ነው። ይሄም አይደለም በዚሁ ዲስከሽናቸው ፊሊጶስ አቡነ ፊሊጶስ የሚባሉ ሰው ትልቅ ሰው ሜንሽን አደረጉት። ስላሴን ያስገኘችው ማርያም ነው በተባለ ጊዜ ዝም ተብሎ ነበረ አለች። እንዳውም ይሄ መምህር ስሙን መጥቀስ አያስፈልገኝም ሞደው ወንድም ነው ፐርሰናሊም እንትን የምንገናኝ ሰው ነን እና ምን አለ ይሄንን እቃወመዋለሁ አለ። ግን ምንም አልተባለም። ስላሴን ያስገኘችው ማርያም ናት። ማርያም ከሌለች ስላሴ የሉም። መንፈስ ቅዱስ የተቀበልነው በሷ ምክንያት ነው። እግዚአብሔርንም አናውቀውም ነበር በተባለ ጊዜ ዝም ተብሏል። እነዚህ ነገሮች ሲባሉ ዝም ይባላል። ማርያም ግን ቤዛዊት ዓለም ናት አይደለችም ሲባል ግን the gate of hell ሁሉ ይለቀቃል። ጠቅላላ ደብተራው ጠቅላላ ይመጣል እየጮኸ ከየዋሻው። ይሄ ኮንፊዝ አድርጎኛል ብላለች። እንደገና ደግሞ ስለ ስግደትም አምልኮ ሁሉ ጥያቄ ያለኝ ብዙ ጥያቄዎች ነው ያስነሱት። እንግዲህ አሁን ሌላኛው ትኩሳት ምንድነው? ለክርስቶስ ኢየሱስም ቤዛው ናት። ይሄ እንግዲህ የርማት ሲሰጡ እኚህ አቡነ ገብርኤል ናቸው ይሄንን ያሉት። እኔ በሳቸው ላይ ኮሜንት ማድረግ አልፈልግም። ከዛ አንፃር ለምንድን ነው ይሄንን ሲያርሙ ወደ ግብጽ ይዛው ስለሄደች እንደዚህ ተደርጎ እንኳን አይደለም ለዓለም ለክርስቶስ ለኢየሱስ ክርስቶስ ራሱ ቤዛው ናት ብለዋሉ። ይሄንንም ደግሞ ሰዎች ሁሉ ሪሲቭ ነው ያደረጉት። ማንም የተቃወመ የለም። ነገር ግን ቤዛዊት ዓለም አይደለችም ሲሉ ህዝቡ ተቃወመ። ለክርስቶስ ለኢየሱስ እንኳን ራሱ ቤዛው ናት ሲባል ዝም ተባለ። ይሄ ጥያቄ አለኝ ብላ ነው የጠየቀችው። እኔ እዚህ ጋር ፖይንቴ ምንድነው? ይሄንን ተቀብለውታል፣ ሪሲቭ አድርገውታል፣ ትክክል ነው፣ ትምህርታችን ነው ብለዋል። ለክርስቶስ ኢየሱስም ቤዛው ናት ብለዋል። ምክንያቱም ኢየሱስ ክርስቶስ ኢንዳይሬክትሊ የተገኘው በማርያም ምክንያት ነው። ማርያም ናት ያወጣችው ያገባችው። ኢየሱስ የሆነው የነሱ ትምህርት በደንብ ሲተነተን በደንብ ሲታይ በማርያም ምክንያት ነው ኢየሱስ የሆነው የታወቀው። በቃ እሷ ናት። እሷ እግዚአብሔርን ስላሴን ያስገኘች ናት። ቴዎቶኮስ የሚለው ከነገረ ክርስቶስ አንፃር የተሰራውን አባቶች የሰሩትን ትምህርት ቴዎቶኮስ እማምላክ ማለት ነው ለነገረ ማርያም አድርገውታል። ይስተት ትምህርት ስለነበረ ያንን ሰርተውት ነበር። እያጋነኑ እንደዛ አድርገዋል በህዝቡም ዘንድ ስለዋል። አሁን እኔ ጥያቄ የሚሆነኝ አንደኛ ህዝቡ እየነቃ ነው፣ እንዲህ አይነት ረብሻ ሊነሳባችሁ ነው። ሁለተኛ ደግሞ ይሄንን አርሙት። ማርያም ለኢየሱስ ክርስቶስም ቤዛው ናት? ይሄን ጥያቄ ጠይቁ። ይሄን ጥያቄ ሌሎችም አሁን የምታዳምጡ ሌሎች እንደዚች ልጅ ልባም ከሆናችሁ ጠይቋቸው። እንዴት ነው ቤዛው የምትሆነው? ይዛው ወደ ግብጽ ተሰዳለች ተብሎ ቤዛው ናት ተብሎ ትምህርት ይሰራል? የሱም ቤዛነት ለማድበስበስ እንደዚህ አይነት በዚህ መጠን በዚህ ልክ ይኬዳል? ጥያቄውን ጠይቁ። ሻሎም የተወደዳችሁ የእግዚአብሔር ቤተሰቦች የጌታ ሰላምና ጸጋ ይብዛላችሁ። ከፊታችን ሚያዝያ 24 እስከ 25 ድረስ ለሁለት ተከታታይ ቀናት በሻሸመኔ ከተማ ክራይስት አርሚ ኢንተርናሽናል ቤተክርስቲያን ውስጥ ታላቅ መንፈሳዊ ኮንፈረንስ ተዘጋጅቷል። በዚህ ዝግጅት በመካከላችሁ ተገኝቼ በእናንተና በቤተሰቦቻችሁ ላይ የጌታን ቃል ለማወጅ ተዘጋጅቻለሁ። በዕለቱ የእግዚአብሔር ወንጌል በኃይልና በስልጣን ይሰበካል። በአጋንንታዊ ስርዓት ለታሰሩት በኢየሱስ ክርስቶስም መፈታት ይሆናል። ኢየሱስ እንደተናገረው ለሙታን ሕይወትን የሚሰጥ የሌለውን እንዳለ አድርጎ የሚጠራ የእግዚአብሔር ቃል በመካከላችሁ በኃይል ይታወጃል።
ጨለማ ውስጥ ያሉ ሰዎች ወደ ብርሃን ይወጣሉ። እንዳትረሱ ሚያዝያ 24 እና 25 አርብና ቅዳሜ በሻሸመኔ ከተማ ክራይስት አርሚ ኢንተርናሽናል ቤተክርስቲያን ውስጥ መቅረት ፈጽሞ የማይቻል ጉዳይ ነው። ሚያዝያ 24 እና 25 ሻሸመኔ ከተማ ሲሆን ሚያዝያ 26 ዕለተ እሁድ ከሻሸመኔ መልስ እንደዚሁም አስደናቂ የሆነ ልዩ መንፈሳዊ ዝግጅት በአዲስ አበባ አጥቢያ ተዘጋጅቷል። ስለሆነም 24 እና 25 በሻሸመኔ ያላችሁ ቅዱሳን በዛው አቅራቢያችሁ ባለው በሻሸመኔው አጥቢያ ተገኝታችሁ የእግዚአብሔርን ቃል እንድትካፈሉ፣ ከሻሸመኔ መልስ ደግሞ በሚያዝያ 26 ዕለተ እሁድ በአዲስ አበባ ከተማና አካባቢዋ ላይ የምትገኙ ቅዱሳን እናንተም በአዲስ አበባ አጥቢያ ተገኝታችሁ የጌታን ጸጋ እንድትካፈሉ ሁላችሁም ተጋብዛችኋል። በሻሸመኔና አካባቢዋ ላይ የምትኖሩ ቅዱሳን የሻሸመኔ ከተማ ክራይስት አርሚ አድራሻ በሻሸመኔ ትልቁ ቴሌ ፊት ለፊት በአቶ ዘለቀ የተረዳ መጋዘን ያለበት ግቢ ውስጥ እዛው ነው ያለው። በአዲስ አበባ ደግሞ ያላችሁ ቅዱሳን አንዳንድ አድራሻውን የማታውቁ ሰዎች የአዲስ አበባ አጥቢያ የሚገኘው አዲስ አበባ ብሔረ ጽጌ መስቀለኛ መንገድ ሳትደርሱ ቀደም ብሎ ይገኛል። በተጨማሪ ደግሞ በጎግል ማፕ ላይ ክራይስት አርሚ ኢንተርናሽናል ቤተክርስቲያን ብላችሁ ሰርች ስታደርጉ ጎግል ማፑ ቸርች ወዳለበት ስፍራ ቀጥታ ይመራቸዋል ማለት ነው። መልእክቱ ለሌሎች ሰዎች መድረስ እንዲችል አሁኑኑ ለጓደኞቻችሁና ለቤተሰቦቻችሁ እንዲሁም ለወዳጆቻችሁ ሼር አድርጉ። እወዳችኋለሁ። በያላችሁበት ዓለም ዳርቻ ሁሉ የጌታ ሰላምና ጸጋ ከሁላችሁ